እስካሁን ያልከው? አይ የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻለም። በመጀመሪያ ደረጃ ኤፍሬም ከመቼ ወዲህ ነው አንተ የሄርሜላ ወዳጅ ሆነህ እሷ ቤት ቪዲዮ የለቀክልን? ማንም ሰው ጠያቂ አልጠየቀህ፣ እኔ ልጠይቀህ ብዬ ነው። በመቀጠል ደግሞ አብርሃም በሽተኛ ነው፣ እስከዛሬ ይሄ ሁሉ ላይፍ ሲያሳልፉ በሽተኛ ነበረ። ጥያቄ ለኤፍሬም እንድታልሱልኝ ስለምፈልግ ነው። ዩቱብ ላይ ቲክቶክ ላይ ልቀቁት ድምጽ ማለት እንዲሰማው ስለምፈልግ ነው። እና ደግሞ ይሄ ሁሉ እርጉዝ ሆናለች አይደል? ይሄ ቪዲዮ ያመጣሁት አውቄ ነው። እና እንዴት ነው አብርሃም በሽተኛ ነው ማለት ነው? ይሄን ያክል ላይፍ ሲያሳልፉ ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ለማሮቼ ደህና ናችሁ አላችሁ? ይሄን ያለውን እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ የቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጉት። እንግዲህ ተው ባባዬ ተው፣ በእናት ፍቅሬ። እንግዲህ ጎረምሳዬ ምን ብያለ ስለሆነ ቻሉት ማለት ነው ማሮቼ። ያው ትላንትና አንድ እኔ መሳደብ አቁም ያለው በነገራችን ላይ አልሳደብም፣ ምክንያቱም ያ ምንም አያረግም። ገብቷቸዋል። ምንም ተሳድበንም ምንም እያመጣን ስለሆነ ማለት ነው። ግን ማለት ነው ኤፍሬም፣ በነገራችን ላይ በዚህ አጋጣሚ ለሄርሜላ አንድ ነገር መናገር እፈልጋለሁ። አሁን እንትና ያመጣው አብርሃም ጋር ለማጣላት ነው። ኤፍሬምን ይሄን ነገር አጀንዳ ይዞት የመጣው ማለት ነው አብርሃም ጋር ለማጋጨት ነው። ምክንያቱም አንድ ኤፍሬም የአንቺ ቤት ሲመጣ የባልሽ ወንድም ነው። ስለዚህ መክፈት አልነበረብሽም ብቻውን ስታዩ ማለት ነው። እንደ ሀሳብ እኔ እንደተሰማኝ እንደዛ ነው። ሁለት ደግሞ በቃ አንቺ ቤተሰብ አለሽ፣ ይሄን ያክል እንትን ከምትይ ላሽ በይ በቃ ምንም ማለት አሁን ኤፍሬም እያደረገ ያለው በጠቅላላ አሁን ዛሬ እኛ ገና እናንተ ሳትነግሩን ኤፍሬም ከአብርሃም ሊያጣላሽ ነው 4 ነጥብ ሄርሜላ ማለት ነው። ምክንያቱም እንደዛ ብለሽ እንትን ስትይ የወንድም ሚስት ነሽ እንደዚህ ማድረግ ምናምን ማለት ኧረ በኢየሱስም ማለት ትምህርትም እኮ የለውም እኮ። በጣም ነው የሚደብረው። በጣም ማለት ከማስጠላቱ አልፎ ማለት ነው ለማየት ራሱ የሚሰቀጥጥ ቪዲዮ ነው እየለቀቃችሁት ያላችሁት። እና አንድ ጊዜ ለኦዲየንሳችሁ ደስ የሚል ቪዲዮ ትለቃላችሁ። ከዛ በኋላ ደግሞ የሚረብሽ ወይ ወጥ ነገር ይኖራችሁ ወይ ደግሞ ከናካቴው ተውት። ምክንያቱም እዚህ ጋር እኮ ሴት ናት አይደል? ሄርሜላም ብትሆን ሴት ናት፣ ሩታም ብትሆን ሴት ናት። ሁሉሽንም ሴት ነሽ የምትመለከችው፣ የምናጨበጭበው ሁላችንም ሴት ነን። ስለዚህ እንደ ሀቅ ከሆነ ኤፍሬም ይዘህ የመጣኸው አንደኛ ሄርሜላ እሱን እንትን ሲል ቤት አለመክፈት ነበረብሽ። ቤትሽን ባልሽ አለመሆኑን ስታቂ ቤት አለመክፈት ነው። እና የኔ ማሮች እኔ እንትን እንዳልኩት ማለት ነው ቤት መክፈት አልነበረባትም። አንደኛ የሄርሜላ ጥፋት፣ ሁለተኛ ደግሞ እዚህ ጋ አሁን ኤፍሬም ጽድቅ ሊሰራ አይደለም የመጣው፣ አንቺና አብርሃም ለማጋጨት፣ አንቺና አብርሃም ለማበጥበጥ ነው የመጣው። ሲቀጥል ደግሞ አብርሃም ጋር እንደዛ እንትን እያልሽ እንትን ስትዩ አስበሽዋል? እስኪ ቪዲዮዎቻችሁን አይተን እንመለስ። ጌታዊ ድረስ አይ የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም እኔ ምን አደረግኩኝ ማለት ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ፣ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴት ነሽ? ና ሄዱዬ። ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ እኮ። እየነገርከኝ ያለው ደህና እንድትሆኝ ነው የምፈልገው ሁሌም ቢሆን። ምንም ክፉ እንዲነካሽ ወደ ምንም እንድትሆኝ አልፈልግም። አይዘኝ ኤፍሬም ዛሬ ግን የመጣህበት ዋና ሀሳብ ብትነግረኝ ደስ ይለኝ ነበረ። የነገርኩሽ እኮ ነው፣ ስራ ልወጣ ነው። ደህንነትሽን አሳስቦኝ ነው የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ቤት ለመምጣት ግዴታ መደወል ይጠበቅብህ ነበረ። ከአብርሃም ጋር አንድ ቀን መጣክ፣ ቤቱን ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ኦኬ ውጣ እያልሽኝ ነው? ውጣ እያልኩ ቤትሽ ስለሆነ ነው እንደዛ ሳይሆን ጭንቅላቴ በጣም እያዋከብከኝ ያለው አንተ ስለ አብርሃም በስትክክል ወይ በቃ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት እንሂድ። እንደዛ አይደለም አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘግተን እንደውም ማንም ሰው አይገባም። ካልዘጋሽው ይዘጋዋል። እንደዛ
ዘግቼዋለሁ እና የትም መውጣት የለም። በቃ የሰማሽኝ ነው። እኔ አንቺ እሱ ነው በቃ እያደረክ ያለው ነገር በጣም ትክክል አይደለም። አንደኛ አክብሬ የሚያስገባው እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። በመጀመሪያ ደረጃ አትጨነቅም፣ ግን ሂድ በቃ ወደ ቤት። ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ግን ሲጀመር አንቺ እንዴት ነው? ምን አይነት ንቀት ነው? ከቤቱ ጋር ይባላል። ንቀት አይደለም፣ በእግዚአብሔር እየናኩ አይደለም። ኤፍሬም ግን ደግሞ እኔ ሲጀመር አልወጣም። ሲጀመር ዛሬ ከዚህ ቤት አልወጣም። እንዴ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። እንዴት ወጣ ትኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዴ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝም ነው? በዚህ መልኩ አይደለም ማን ቤት አይ ስልሽ ለምን አብርሃም ብቻ ነው ታገሩ ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት። ኤፍሬም አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼን ከአብርሃም ጋር ትመጣላችሁ። ከዛ አሁን ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ፣ እንደገና አብርሃም ከአንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ። እሱ ጋር መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሙትሙን ንግግር ምንም ግራ እየገባኝ ነው። አብርሃም ከምታስቢው በላይ አሁን ላይ ሰላም ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም እንትልሻ ታስቢዋለሽ። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብህ? እግዚአብሔር ኦኬ። እስከ ዛሬ አብርሃም በሽተኛ ነበረ። እስከ ዛሬ አእምሮ አይሰራም ነበር። ሄርሜላ ጋር ያ ሁሉ ላይፍ ሲያሳልፍ ምንም ጭንቅላት አይሰራም ነበር ብለህ ነው ኤፍሬም ያስተላለፍከው። እና አሁን ደግሞ እኔ ነኝ ልክ በውራጌ ምን ይባላል መሰለው ውርስ ማለት ነው። እኔ ነኝ የምወርስሽ፣ እኔ ነኝ ፍቅረኛሽ የምሆነው ብሎ የሰው ሚስት ራሱ ማማገጥ ኤፍሬም በዚህ አጋጣሚ ማለት ነው በጣም ነው የምደብረው የምር። ከዛ ግን ያው ዛሬ ላይ የሚሆነው ነገር እያንዳንዱ ነገር እየነገራችን ስለሆነ ኦኬ ማለት አሁን አብርሃም ይጣላታል ሄርሜላ። ከዛ በኋላ በቃ ያልሆነ ነገር ውስጥ ይገባሉ፣ በጣም ይጣላሉ ምናምን። ያው ታርጌታችሁ ያው ትፈጽማላችሁ ማለት ነው። በዚህ አጋጣሚ ያው ሄርሜላና አብርሃም ለማጣላት ነው እንትን ያለ የሄዳችሁበት ደረጃ ማለት ነው። እና ከዛ በኋላ ከሩታ ጋር ሸሼ ገዳይ ምናምን በለው ረላሽ የሚሆነውን እኛ ራሱ እኮ ቀድመን እናውቃለን። በእንደ ትንቢት መልኩ ራሱ ቢሆን ራሱ እናውቃለን። እና ኤፍሬም በዚህ አጋጣሚ ጥሩ አይደለም የሰራው ስራ። እኛ ብንሰድብም ምንም ብንል ያው ስድብ እናንተ ምርቃት ነው ይሆናላችሁ። ብቻ ግን ያው ሄርሜላ ራስሽን ጠብቂ፣ ወደ ራስሽ ተመልሰሽ ወደ ቤተሰቦችሽ ብትሄጂ ባይኔ። ምክንያቱም እዛ ጋር ከእንትን ካልሽ በጣም የከፋ ነገር ይደረግብሻል ማለት ነው። አብርሃምም እግዚአብሔር ይጠብቅህ። ምክንያቱም በዚህ አጋጣሚ ወንድምህ ምናምን እኔ ምንም አልለውም። በተለይ አንተ ዙሪያ ያሉት ሰዎች ያንተን ደስታ የሚያስደስታቸው ሰዎች አሉ ብዬ አላስብም። ገባ? ስለዚህ ሁለታችሁም ራሳችሁ ጠብቁ። ግን እዚህ ላይ መናገር የምፈልገው ምን አለ መሰላችሁ? አንደኛ በሄርሜላ ቤት ነው ዩቱብ ቻናሉ እየተለቀቀው፣ ሁለተኛ ኤፍሬም ነው ማለት እንደዛ ብሎ መቶ ሲሰራ የነበረው ማለት ነው። መግቢያ ሰራ ምናምን እንዴት ናችሁ ምናምን ብሎ ከዛ ካሜራማኑ ማን ነው የሚሆነው ወይስ ደግሞ እንዴት ነው እንትን የሚለው ራሱ ግራ ተጋብተናል ማለት ነው። እያንዳንዱን ነገር ግልጽ አልሆነልንም። ገባችሁ? ምሳሌ ሲቀርጽ እዛ ስትመጣ ሄርሜላ አታውቅም ነው ወይስ እንዴት ነው? አልገባኝም። ከዛ በኋላ የተጫነው ግን ዩቱብ ቻናል የተጫነው እኮ በሄርሜላ ቤት ነው አይደል? በሄርሜላ ዩቱብ ቻናል ነው የተለቀቀው። ማነህ ምንድን ነው አንተ ከሄርሜላ ጋር ከመቼ ወዲህ ነው ፍቅር ሆነህ የምታውቀው? የሩታን ትነሽ ምናምን ብለህ የምትሰድባትን ወንድ ዛሬ ላይ ግን ከሄርሜላ ጋር የሄርሜላ ቤት ኢንትሮን አድርገህ ከዛ በኋላ ቪዲዮ ሰርተህ ከዛ በኋላ በሷ ቤት ተለቀቀ። ኧረ ይሄንማ ለማያውቃቸው አሞኙት። እንዴት ነው ሰውን የምታጀዝቡት? በእናታችሁ እንዴት ነው የሚሆነው? ባካችሁ አንተ ከመቼ ወዲህ ወዳድ ሆነህ ነው በሄርሜላ ቤት ይህን ቪዲዮ ልሰራ የመጣኸው? አንደኛና ዋነኛ የራሴ ጥያቄ ነው፣ መብቴ ነው መጠየቅ አይደል? ስለዚህ እንዴት